ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ሰኞ ያላቸውን ዜናዎች ይዘን መጥተናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። የኢትዮጵያ አየር መንገድ በከባድ አጣብቂኝ ውስጥ እንደሚገኝ ተሰማ። ወደ ትግራይ በረራዎችን ለማቋረጥ እንደሚገደድ ምንጮች ገለጹ። የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎ የኢትዮጵያ ሲቪል አቪዬሽን እና የሀገሪቱ ኩራት የሆነው የኢትዮጵያ አየር መንገድ እጅግ ፈታኝ በሆነ የደህንነት አጣብቂኝ ውስጥ ወድቋል። ከቅርብ ቀናት ወዲህ የሱዳንና ኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች፣ ከባድ የጦር መሳሪያዎችና የተለያዩ ታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና አለማጣ ድረስ መሰማራታቸውን የደረሱን የመረጃ ምንጮች አመላክታሉ። ይህ ያልተጠበቀ የውጭ ኃይሎች ተሳትፎ የተቀላቀለበት ወታደራዊ እንቅስቃሴ የአየር ክልል ደህንነትን ወይም ኤርስፔስ ሴኩሪቲ ከፍተኛ አደጋ ላይ የጣለ ሲሆን አየር መንገዱ ወደ ክልሉ የሚያደርጋቸውን መደበኛ የሲቪል በረራዎች ሙሉ በሙሉ ለማቋረጥ ሊገደድ እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ይገኛሉ። ይህ ሁኔታ በአቪዬሽን ህግና ደህንነት መነጽር ሲታይ እጅግ አሳሳቢ ነው። በዓለም አቀፉ የሲቪል አቪዬሽን ድርጅት መተዳደሪያ ደንብና በቺካጎ ኮንቬንሽን አንቀጽ 9 መሰረት ማንኛውም ሉዓላዊ ሀገር በጦርነት ወይም በከፍተኛ የውስጥ ደህንነት መደፍረስ ምክንያት የአየር ክልሉን በከፊልም ሆነ በሙሉ የመዝጋት ሙሉ መብት አለው። ለኢትዮጵያ አየር መንገድ ደግሞ ከምንም በላይ ቅድሚያ የሚሰጠው የተሳፋሪዎች፣ የበረራ ሰራተኞችና የአውሮፕላኖች ደህንነት ነው። በዘመናዊ የጸረ አውሮፕላን ሚሳኤሎች እና ከባድ የጦር መሳሪያዎች የታጠቁ ኃይሎች መሬት ላይ መኖራቸው በማረፍና በመነሳት ሂደት በዝቅተኛ ከፍታ ላይ ለሚበሩ የሲቪል አውሮፕላኖች ቀጥተኛ ስጋት ነው። በመሆኑም የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ክልሉን ከፍተኛ አደጋ ያለበት ዞን ወይም ሃይ ሪስክ ኮንፍሊክት ዞን ብሎ የመፈረጅና በረራዎችን የማገድ ዓለም አቀፋዊ የህግ ግዴታ ሊወድቅበት ይችላል። ችግሩ ከቀላል የሀገር ውስጥ ግጭት አልፎ ቀጠናዊ የጂኦፖለቲካ ቅርጽ መያዙን ጉዳዩን ይበልጥ ውስብስብ ያደርገዋል። የኤርትራና የሱዳን ኃይሎች ከፌዴራል መንግስቱ ጋር ለመፋለም በክልሉ መገኘታቸው የአፍሪካ ቀንድን የጸጥታ እኩልዮሽ ክፉኛ የሚያናጋ ነው። ወታደራዊ አውሮፕላኖች፣ ድሮኖችና የክትትል ራዳሮች በሚበዙበት እንዲሁም ማንነታቸው በውል በማይታወቁ ታጣቂዎች በተሞላ ቀጠና ውስጥ የሲቪል በረራዎችን ማካሄድ በአቪዬሽን ቋንቋ በሳት ላይ የመራመድ ያህል የሚቆጠር አደገኛ እርምጃ ነው። የዓለም አቀፉ ማህበረሰብም ይህንን የውጭ ጣልቃ ገብነት የቀጠናውን ሰላም የሚያደፈርስ አደገኛ አዝማሚያ አድርጎ ይመለከተዋል። በዓለም አቀፍ ደረጃ ይህ አይነቱ የአየር ክልል ስጋት እጅግ አሳዛኝ ታሪኮችን ጥሎ አልፏል። እንደ አውሮፓውያን አቆጣጠር በ2014 በምስራቅ ዩክሬን አየር ክልል ላይ የነበረውን ጦርነት ተከትሎ የማሌዥያ አየር መንገድ በረራ 17 በሚሳኤል ተመተው መውደቁና 298 ንጹሃን ማለቃቸው ለዓለም አቪዬሽን ትልቅ የደወል ድምጽ ነበር። በቅርቡም በሱዳን በተፈጠረው ጦርነት ምክንያት የካርቱም ዓለም አቀፍ አውሮፕላን ማረፊያ ሲወድምና የሱዳን አየር ክልል ሙሉ በሙሉ ሲዘጋ ተመልክተናል። በየመንና በሶሪያም ተመሳሳይ የሲቪል አቪዬሽን በረራዎች ለዓመታት ተቋርጠው ቆይተዋል። የኢትዮጵያ አየር መንገድ አመራሮች እነዚህን ዓለም አቀፍ አስከፊ ተሞክሮዎች በሚገባ ስለሚገነዘቡ አነስተኛ ስጋት ባለበት ሁኔታ ቢሆን የአቪዬሽን ደህንነት አስተዳደር ስርዓትን ወይም ሴፍቲ ማኔጅመንት ሲስተም መነሻ በማድረግ በረራን የማቋረጥ ከባድ ውሳኔ ላይ መድረሳቸው ይግድ ይላል። ከደህንነትና ከጂኦፖለቲካ ባሻገር የዚህ ፖለቲካ ውጥረትና የበረራ መቋረጥ የሚያስከትለው የፋይናንስና የኢኮኖሚ ኪሳራ እጅግ ግዙፍ ነው። ወደ መቀሌ፣ ሽሬና አክሱም የሚደረጉ የሀገር ውስጥ በረራዎች መቋረጥ ለአየር መንገዱ ከፍተኛ የገቢ ማሽቆልቆልን ያመጣል። ከዚህ በላይ በጦርነት ቀጠና አቅራቢያ የሚደረጉ ማንኛውም በረራዎች የኢንሹራንስ አረቦን ወይም አቪዬሽን ኢንሹራንስ ፕሪሚየም በከፍተኛ ሁኔታ እንዲያሻቅብ ያደርጋሉ። ይህ ደግሞ የኩባንያውን አጠቃላይ የማስፈጸሚያ ወጪ ያነረዋል። በሌላ በኩል ደግሞ የክልሉ ኢኮኖሚ ሙሉ በሙሉ ሽባ ይሆናል። የአየር ትራንስፖርት መቆም የባንክና የፋይናንስ ተቋማት የጥሬ ገንዘብ ዝውውርን ያግዳል፣ የንግድ እንቅስቃሴን ያሽመደምዳል፣ የውጭ ምንዛሬ ፍሰትን ይገታል፣ እንዲሁም የሰብአዊ እርዳታ አቅርቦት ላይ የሎጂስቲክስ ማነቆ በመፍጠር ህዝቡን ለከፋ ማህበራዊ ቀውስ ይዳርጋል። በትግራይ ክልል እያንዣበበ ያለው ይህ የተወሳሰበ የጸጥታ መደፍረስና የውጭ ኃይሎች ወታደራዊ ተሳትፎ የኢትዮጵያን አጠቃላይ ጂኦፖለቲካዊ መረጋጋት የሚፈታተን ነው። የአቪዬሽን ህጎች የሰውን ህይወት ከማንኛውም የንግድ ትርፍና ፖለቲካዊ ፍላጎት በላይ ስለሚያስቀምጠው የኢትዮጵያ አየር መንገድና የሲቪል አቪዬሽን ባለስልጣኑ ዓለም አቀፍ የደህንነት ስታንዳርዶችን በማክበር በረራዎችን እስከ ማቋረጥ የሚደርስ እርምጃ መውሰዳቸው የማይቀር የአስገዳጅ ሁኔታ
ውጤት ሆኖ ይመዘግባል። ሁኔታው በአስቸኳይ በዲፕሎማሲና በፖለቲካ ውይይት ካልተፈታ በቀር ሀገሪቱ በኢኮኖሚም ሆነ በጸጥታው ዘርፍ የምትከፍለው ዋጋ እጅግ ከባድ ይሆናል። የኢትዮጵያ ስትራቴጂካዊ ትዕግስት አብቅቷል ሲሉ ጀነራል ባጫ ደበሌ በኤርትራና የህወሓት ጥምረት ላይ ከባድ ማሳሰቢያን ሰጡ። በአምባሳደር ጀነራል ባጫ ደበሌ የተጻፈውና የኢትዮጵያን ብሔራዊ ደህንነት ስጋቶች አጉልቶ የሚያሳየው ዛሬ ወጣው ወቅታዊ ትንተና የኤርትራ መንግስትና የህወሓት ጽንፈኛ አንጃ ፈጥረውታል ባሉት አደገኛ ጥምረት ላይ ከባድ ትችትን ሰንዝረዋል። ይህ የትንተና ጽሑፍ ኢትዮጵያ ከፕሪቶሪያ ሰላም ስምምነት ወዲህ ለ2 ዓመታት ያሳየችው ስትራቴጂካዊ ትዕግስት እያበቃለት መሆኑን በማስጠንቀቅ ዓለም አቀፉ ማህበረሰብ ለጉዳዩ አስቸኳይ ትኩረት እንዲሰጠው አሳስቧል። እንደ ጀነራል ባጫ ማብራሪያ ኦገስት 3 ቀን 2026 የኤርትራ መንግስት ከፍተኛ የጦር አዛዦች የኢትዮጵያን ድንበር ጥሰው ወደ ዛላምበሳ ከተማ በመግባት የኤርትራን ባንዲራ በአደባባይ አውለብልበውታል። የክስተት በማህበራዊ ሚዲያ በስፋት የተሰራጨ ሲሆን የኢትዮጵያ ሉዓላዊነትና የግዛት አንድነት በግልጽ የጣሰ ድርጊት መሆኑ ተገልጿል። ከዚህም ባሻገር ከ3 ቀናት በኋላ ነሐሴ 6 ቀን 2026 ታንኮችና ከባድ የጦር መሳሪያዎችን ያካተተ የኤርትራ ጦር ወደ ሰሜን ኢትዮጵያ በተለይም ወደ ትግራይ ክልል መግባቱን ጽሑፍ አጋልጧል። እነዚህ ድርጊቶች ነጠላ ክስተቶች ሳይሆኑ የኤርትራ መንግስትና በህወሓት ውስጥ የሚገኝ ጽንፈኛ አንጃ ጽምዶ በሚል ስያሜ የፈጠሩት ጥምረት አካል መሆኑን ተመላክቷል። ይህ የህወሓት አንጃ በፌዴራል መንግስቱ ላይ ወታደራዊ ጥቃት ለመክፈት ዝግጅት ማጠናቀቁን በአደባባይ ያወጀ ሲሆን የውጭ ኃይሎች ድጋፍን እንደ ፖለቲካዊ የህልውና ዋስትና እየቆጠረም ይገኛል። በተጨማሪም አንጃው አምባገነናዊና ወታደራዊ ማስገደድ ዘዴዎችን በስፋት በመጠቀም እንዲሁም የትግራይ ተወላጆችን በሱዳን ጦርነት ውስጥ እንደ ቅጥር ነፍሰ ገዳይ በመሸጥ የህዝብን ደህንነትና መብት ከፍተኛ አደጋ ላይ ጥሏል ተብሏል። ኢትዮጵያ ቀጠናዊ ያለመረጋጋትን ለማስቀረት ስትል ላለፉት 2 ዓመታት ከባድ ስትራቴጂካዊ እርጋታን መርጣም ቆይታለች። የካቲት 2026 በኢፌዴሪ የውጭ ጉዳይ ሚኒስቴር በኩል የተላከው ይፋዊ የውይይት ጥሪን ጨምሮ በርካታ የዲፕሎማሲያዊ መፍትሄ ጥረቶች በአስመራ ውድቅ ተደርገዋል። ምንም እንኳን የአውሮፓ ህብረት ያወጣቸው መግለጫዎችና አሜሪካ በህወሓት ጽንፈኞች ላይ የጣለችው ማዕቀብ በጎ ጅምሮች ቢሆንም እርምጃዎቹ በአስመራም ሆነ በትግራይ ባሉ ተላላኪዎች ላይ ተጨባጭ የባህሪ ለውጥ አላመጡም። በመሆኑም የኢትዮጵያ መንግስት ብሔራዊ ደህንነቱ ሉዓላዊነቱና የግዛት አንድነቱ እየተረገጠ ያልተወሰነ ጊዜ ትዕግስትን ሊመርጥ እንደማይችል ጀነራሉ አስረግጠው ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን የማዳከም የመከፋፈልና በፖለቲካ ተጽዕኖ ስር የመዋል የረጅም ጊዜ ስትራቴጂካዊ ምኞታቸውን እንዳልተዉ ጀነራል ባጫ አጥብቀው ተችተዋል። ይህ አይነቱ እኩይ ተግባር የሁለትዮሽ ግጭት ብቻ ሳይሆን አጠቃላይ የአፍሪካ ቀንድን የፖለቲካ መዋቅር በኃይል ለማናጋት የሚደረግ አደገኛ ሙከራ መሆኑን አስገንዝበዋል። በጽሁፋቸው የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚያንቀሳቅሰው ጦር በአስቸኳይ ካላስወጣና ጣልቃ ገብነቱ ካልቆመ ኢትዮጵያ ሉዓላዊነቷን ለማስከበር ራስን የመከላከል ህጋዊ መብቷን ለመጠቀም እንደምትገደድ አስጠንቅቀዋል። ይህ አጸፋዊ እርምጃ ደግሞ በራሷ በኤርትራ ውስጥ መንግስት እስከ መፍረስና እስከ ከፋ የጅምላ ስደት የሚያደርስ ቀውስ ሊፈጥር እንደሚችል አሳስበው ለሚፈጠረው አጠቃላይ የቀይ ባህርና የቀጠናው አለመረጋጋት ኃላፊነቱን የሚወስዱት ሉዓላዊነትን የሚጥሱ አካላት መሆናቸውን አበክረው ተናግረዋል። 6 ዓመት የስልጣን ዘመን ወደ ፕሬዝዳንታዊ ስርዓት የመቀየር አጀንዳ፣ የዲሞክራሲ ማሻሻያ ወይስ የስልጣን ማራዘሚያ ስልት? በመንግስት አደረጃጀትና ቅርጽ አጀንዳ ስር ከቀረቡ ንዑስ አጀንዳዎች መካከል በፕሬዝዳንት የሚመራ ፓርላመንታዊ ስርዓት አሊያም ሙሉ በሙሉ ፕሬዝዳንታዊ ስርዓት ተግባራዊ እንዲደረግ የቀረበው ምክረ ሀሳብ ሰፊ ድጋፍ ማግኘቱ መገለጹ በፖለቲካው መድረክ ጥልቅ ጥያቄዎችን እያስነሳ ይገኛል። በፓርላማ የሚሾም ፕሬዝዳንት የ6 ዓመታት የስልጣን ዘመን እንዲኖረውና አንድ ግለሰብ ከ2 ጊዜ በላይ መመረጥ እንዳይችል የሚጠቁመው ይህ አዲስ አጀንዳ የጠቅላይ ሚኒስትር አብይ አህመድን የስልጣን ዘመን በአዲስ መልክ ለማራዘም ወይም ክሎክ ሪሴት የተወጠነ ስትራቴጂ ሊሆን ይችላል የሚሉ ጠንካራ ትችቶች እየቀረቡበት ነው። በዓለም አቀፍ የፖለቲካ ታሪክ ውስጥ በስልጣን ላይ ያሉ ጠቅላይ ሚኒስትሮች ህገ መንግስታዊ ማሻሻያ በማድረግ ሀገሪቱን ወደ ፕሬዝዳንታዊ ስርዓት ሲቀየሩ ዋነኛ ዓላማቸው ስልጣንን በአንድ ማዕከል ማጠናከርና ከተጠያቂነት ማምለጥ ሆኖ ቆይቷል። ለዚህም በቅርብ ጊዜ በዓለም አቀፍ ደረጃ ጉልህ ማሳያ የሚሆነው የቱርኩ መሪ ረጀብ ጠይብ ኤርዶጋን አካሄድ ነው። ኤርዶጋን በጠቅላይ ሚኒስትርነት ስልጣን ላይ ቆይተው ስልጣናቸው መሸርሸር ሲጀምር በአውሮፓውያን አቆጣጠር በ2017 አወዛጋቢ ህገ መንግስታዊ ማሻሻያ ወይም ሪፈረንደም በማድረግ የጠቅላይ ሚኒስትርነትን ቦታ ሙሉ በሙሉ ሰርዘው ራሳቸውን ተቀናቃኝ የሌለው ሙሉ ስልጣን ወዳለው የፕሬዝዳንትነት ወንበር አሸጋግረዋል። በተመሳሳይ በስሪላንካ ጂአር ጃያዋር ዲኔ በ1978 ከጠቅላይ ሚኒስትርነት ወደ አስፈጻሚ ፕሬዝዳንትነት ስርዓቱ
ስርዓቱን በመቀየር ያልተገደበ ስልጣን በእጃቸው ጠቅልለዋል። በበርካታ የአፍሪካ ሀገራትም የሚታየው እውነታ ይሄው ነው። ስልጣን ላይ ያሉ መሪዎች የነበረውን ህገ መንግስት የጊዜ ገደብ ሲጨርሱ ስርዓቱን ወይም ህገ መንግስቱን በአዲስ በመቀየር የስልጣን ዘመናቸውን ከዜሮ እንደጀመረ አድርገው ይቆጥራሉ። አሁን በኢትዮጵያ የቀረበው የ6 ዓመት የስልጣን ዘመን ምክረ ሀሳብም ስርዓቱ ከተቀየረ አሁን ያሉት መሪ ቢያንስ ለቀጥ 12 ዓመታት ወይም 2 የ6 ዓመት የስልጣን ዘመን አዲስ ህጋዊ ከለላ አግኝተው ስልጣን ላይ እንዲቆዩ ሰፊ በር የሚከፍት ነው። ይህንኑ የስልጣን ማጠናከር አጀንዳ ይበልጥ አጠራጣሪ የሚያደርገው ደግሞ በምክክር መድረኩ ላይ በተለይም የሀሳብ ልዩነት በተስተዋለባቸው የስራ ቡድኖች ላይ እየታየ ያለው ጥብቅ የጸጥታ ቁጥጥር ነው። በፌዴራል ከተሞች ጉዳይ፣ በሀገር ግንባታና በመንግስት አደረጃጀት ወይም የፕሬዝዳንታዊ ስርዓቱን ጨምሮ አጀንዳዎች ላይ በሚመክሩ የስራ ቡድኖች ላይ የብሔራዊ መረጃና ደህንነት አገልግሎት ባልደረቦች የሚያደርጉት ጥብቅ ክትትል መንግስት የውይይቱን አቅጣጫ የራሱ ፍላጎት ወዳለበት ውጤት ብቻ ለመምራት እያደረገ ያለው ማሳያ ነው ተብሎ ይተቻል። ተመካካሪዎች በነጻነት ሀሳብ እንዳይለዋወጡ የደህንነት ኃይሎች በየስብሰባ አዳራሹ መግቢያና መውጫ ላይ መታወቂያ እየፈተሹ ማሰማራታቸው እና እንቅስቃሴዎችን መገደባቸው የምክክር መድረኩ ነጻና ገለልተኛ ነው ወይስ አስቀድሞ ለተወሰነ የፖለቲካ ውሳኔና የስርዓት ለውጥ ማጽደቂያነት እያገለገለ ነው የሚለውን መሰረታዊ ጥያቄ ይበልጥ አጉልቶታል። ገዢው ፓርቲ የመሪዎችን የስልጣን ጊዜ በህግ ለመገደብ ነው የሚል ሽፋን ቢሰጠውም ታሪካዊ ተሞክሮች እንደሚያሳዩት ከፓርላማ ወደ ፕሬዝዳንታዊ የሚደረግ የስርዓት ሽግግር በአብዛኛው የሚያበቃው በገዢው ግለሰብ የስልጣን ጥገኝነትና ፈላጭ ቆራጭነት ነው። የ9 ዓመት ልጁን በገደለው አባት መኪና ውስጥ አሰቃቂ ማስታወሻዎች መገኘታቸውን አቃቤ ሕግ አስታወቀ። እንደ አውሮፓውያን አቆጣጠር በሐምሌ 2005 ትውልደ ኢትዮጵያዊ ሉቺያኖ ፍራንቶሊን የ9 ዓመት ልጁን ሜሊናን ይዞ ከካናዳ ወደ አሜሪካ ለረፍት ተጉዞ ነበር። በጉዞው ወቅት አባቱ ልጁን 2 ሰዎች እንደጠለፉበት ተናግሮ የነበረ ቢሆንም ከጊዜ በኋላ የልጅቷ አስከሬን ተገኝቶ አባቱ በግድያ ወንጀል ተከሶም ፍርድ ቤት ቀርቧል። እንደ ሲቢኤስ ዘገባ ሉቺያኖ ሐምሌ 19 ቀን ልጇን ወደ እናቷ ካሊ ጋላኒ መመለስ ነበረበት። ነገር ግን መኪናውን አቁሞ ሽንቱን እየሸና ባለበት ወቅት 2 ሰዎች በነጭ ቫን መጥተው ሜሊናን እንደጠለፉበት ለፖሊስ አስታወቀ። የኒውዮርክ ግዛት ፖሊስ አስቸኳይ ፍለጋ ካወጀ በኋላ የሜሊና አስከሬን ቲኮንዶሪጋ በተባለ አካባቢ ጥልቀት በሌለው ውሃ ውስጥ ተገኝቷል። በግሌንስ ፎሬስ ሆስፒታል የተደረገው የአስከሬን ምርመራ ህፃኗ በውሃ ውስጥ ታፍና መገደሏን አረጋግጧል። አቃቤ ሕግ በሉቺያኖ ላይ የሁለተኛ ደረጃ ግድያና የሰው አስከሬን በመደበቅ ክስን መስርቶበታል። በእናቷ በካሊ ጋላኒ ምስክርነት መሰረት መጀመሪያ ላይ አባቷ ሜሊናን ይዟት ወደ ትውልድ ሀገሩ ኢትዮጵያ ሊሄድ አስቦ ነበር። ነገር ግን ልጅቷ መሄድ ስላልፈለገችና እናትየዋም ስጋት ስላደረባት የኢትዮጵያን ጉዞ ሰርዞ ወደ አሜሪካ እንዲጓዙ ፈቅዳለች። የኒውዮርክ ግዛት ፖሊስ መርማሪ ዳንኤል ማውሮ በምርመራ ወቅት ሉቺያኖን ልጅህን ለመጉዳት የሚያስችል ምክንያት ነበረው ወይ ብሎ ሲጠይቀው ሉቺያኖ ሜሊናን ለመግደል በጣሊያን ወይም በኢትዮጵያ ቢሆን ኖሮ ቀላል ይሆን ነበር የሚል አስደንጋጭ መልስ መስጠቱን መርማሪው በችሎት ፊት መስክሯል። ከዚህም በላይ ፖሊስ በአባቱ መኪና ውስጥ በእጅ የተጻፈ አሰቃቂ ማስታወሻዎችን አግኝቷል። የስኮሺያ ባንክ ዕዳዎች በሙሉ መክፈል፣ በዓለም ላይ እጅግ ሀብታም ሰው የመሆን ህልምን ማስታደድ፣ እንዲሁም ሁሉ ጊዜ አዎንታዊ ሁን፣ ራስን ሁን፣ አትዋሽ፣ በእግዚአብሔር ታመን የሚሉ ጽሑፎችም ይገኙበታል። ሉቺያኖ በሚል የወደፊት እቅዱን ባሰፈረበት ሌላ ማስታወሻ ላይ ደግሞ ሁሉም ነገር ለማብቃት ሜሊናን ይዞ ወደ ሜን መሄድ የሚል አሰቃቂ እቅድ ተጽፎም ተገኝቷል። አባቱ ልጁን ገድሎ አዲስ ህይወት ለመጀመር አስቦ እንደነበረ ማስረጃዎች ያመላክታሉ። ሉቺያኖ የልጁን የማሰብ አቅም ከፍተኛነት በማድረግ እናቷ ግን ከባድ የአእምሮ ህመም እንዳለባትና ካሊ ክፉ እንደሆነች የሚገልጽ የፕሬስ መግለጫ አዘጋጅቶ እንደነበረም ተጠቁሟል። በአሁኑ ወቅት የሉቺያኖ ፍርድ ቤት ውሎ የቀጠለ ሲሆን ጥፋተኛ ሆኖ ከተገኘ የዕድሜ ልክ እስራት ይጠብቀዋል። በካናዳ ኤርትራዊው ከስር ከተፈታ ከሰዓታት በኋላ መልሶ ታሰረ። የ37 ዓመቱ መድኃኔ ዮሐንስ በሚልተን ከሚገኘው ማረሚያ ቤት የተፈታው አርብ ዕለት ነበር። ይሁንና ከስር ከተለቀቀ ከጥቂት ሰዓታት በኋላ በድጋሚ ታስሯል። ይህ ኤርትራዊ ስደተኛ ከማረሚያ ቤት በሚለቀቅበት ወቅት የተለያዩ ቅድመ ሁኔታዎች ተቀምጠውለት እንደነበረ ሲቲቪ ዘግቧል። ከነዚህም መካከል በኦራንቲዮ ጎልፍ ከተማ ውስጥ በሚገኘው ዳውንታውን መንቀሳቀስ የተከለከለ መሆኑን የሚገልጽ ይገኝበታል። እንደ ዘገባው መድኃኔ ከወህኒ ቤት ከተለቀቀ
በኋላ ፖሊስ ወደ ጎልፍ ከተማ በሚወስደው አውቶቡስ ያሳፍረዋል። ከተማው ውስጥ ከገባ በኋላም ቀጥታ ወደ ዳውንታውን በመሄድ ሱቆችን እንደጎበኝና ግብይቶችን እንደፈጸመ የጠቀሰው ዘገባው በዚህ የተነሳም ተመልሶ መታሰሩን አስረድቷል። የጉልፍ ከተማ ፖሊስ የሚዲያ አስተባባሪ የሆኑት ስኮት ትሬስ ሲናገሩ መድኃኔ ከከተማው ውስጥ ከገባ በኋላ እንደታዘዘው ከዳውንታውን አካባቢ ለመራቅ የሚያስችል እድል ነበረው። ሱቆችን ከጎበኝና ግብይት ከፈጸመ በኋላም በዳውንታውን ዝም ብሎ ሲንቀሳቀስ ጠብቀነዋል። ይሁንና ለሰዓታት ከጠበቅነው በኋላ የጣለበትን ቅድመ ሁኔታዎች ባለመሟላቱ ጣልቃ ገብተን ወደ እስር ቤት መመለስ ነበረብን ብለዋል። ይሁንና ጉዳዩ የሰሙት የፓርላማ አባሉ ዲን አሊሰን ግን በፖሊስ በዚህ እርምጃ መበሳጨታቸውን ገልጸዋል። መድኃኔ ጾታዊ ጥቃት በመፈጸም የተፈረደበት መሆኑን ያወሱት ፓርላማ አባሉ በ2023 ለእስር የተደረገው ለ7ኛ ጊዜ መሆኑን ጠቅሰዋል። ጨምሮም ከተለቀቀ በኋላ የጣለበትን ቅድመ ሁኔታ እንደጣሰ ወዲያውኑ መታሰር ነበረበት። ፖሊስ ይህ ግለሰብ ከእስር እንደተለቀቀ እንኳን ማስጠንቀቂያ ባልሰጠበት ሁኔታ ለሰዓታት ያህል መጠበቁ ስህተት ነው ብለዋል። በሆርሙዝ ሰርጥ ለማለፍ የነበረ የኤምሬትስ ነዳጅ ጫኝ መርከብ በሚሳኤል ተመታ። ንብረትነቱ የዩናይትድ አረብ ኤምሬት መንግስት የሆነው አቡዳቢ ናሽናል ኦይል ካምፓኒ ወይንም አድኖክ ነዳጅ ጫኝ መርከብ በሆርሙዝ ሰርጥ በማለፍ ላይ ያለ ጥቃት ደርሶበታል። ድርጅቱ እንደገለጸው በሚሳኤል በተፈጸመው በዚህ ጥቃት በመርከቡ ላይ እሳት ተነስቶ የነበረ ሲሆን እሳቱን ለማጥፋት ተችሏል። በዛሬው ጥቃት በሰው ላይ ምንም አይነት ጉዳት እንዳልደረሰም አስታውቋል። የኢራን ጦርነት ከጀመረና በሆርሙዝ ሰርጥ ዙሪያ ውዝግብ ከተነሳ አንስቶ በአድኖክ መርከብ ላይ ጥቃት ሲፈጸም ይህ 16 ጊዜ ነው። የዩናይትድ አረብ ኤምሬት የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የድርጊት በተመድ የጸጥታው ምክር ቤት የተደነገገውን የንግድ መርከቦችን ኢላማ ማድረግንና ዓለም አቀፍ የባህር መርከቦችን ማወክ የሚከለከለውን ውሳኔ የሚጥስ ነው ብሏል። ጨምሮም ኢራን ከዚህ አይነት ጸባጫሪ ድርጊት እንድትቆጠብና ሆርሙዝ ሰርጥን ሙሉ በሙሉ ክፍት እንድታደርግም አሳስቧል። ይህን ተከትሎ ሳውዲ አረቢያ፣ ዮርዳኖስና ባህሪን ድርጊቱን እንደሚቃወሙ አስታውቋል። የኳታር ውጭ ጉዳይ ሚኒስቴር በበኩሉ ይህንን ዓለም አቀፍ መተላለፊያ ጫና ለመፍጠር መሳሪያ ማድረግ ተገቢነት የለው ድርጊት መሆኑን ጠቅሶ ሆርሙዝ ሰርጥ ክፍት መሆን እንዳለበትም አስታውቋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ እንደገለጸው ሆርሙዝ ሰርጥ ክፍት ሊሆን የሚችለው ኢራን በምታስቀምጠው ደንቦች መሰረት እንደሆነ አስታውቋል። ቃል አቀባዩ ሆሴን ሞቢ ዛሬ በሰጡት መግለጫ ሰርጡ የሚከፈተው በአሁኑ ወቅት በሙስካት እየተከናወነ ባለው የኢራንና ኦማን ድርድር ውጤት ላይ ተመርኩዞ መሆኑን ጠቅሶ ይህንን ውጤት አሜሪካ መቀበል እንደሚገባት አስረድቷል። በተያያዘ የኢራን የውጭ ጉዳይ ሚኒስትር አባስ አርጋጂ በሆርሙዝ ሰርጥ የነበረው የመርከቦች እንቅስቃሴ ከዚህ ቀደም በነበረው መልክ እንደማይቀጥል ተናግረዋል። የፊፋ ፕሬዝዳንት ስልጣን እንዲለቁ የቀረበው ጥሪ በተሰጣቸው ድጋፍና ጫና ውስጥ ወደቀ። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ስልጣን እንዲለቁ የሚደረገው ጥሪ እንዳለ ሆኖ ድጋፍም እያገኙ መሆናቸውም ተገልጿል። የ56 ዓመቱ ጣሊያናዊና ስዊዘርላንዳዊ የህግ ባለሙያ ለ10 ዓመታት ያህል በስልጣን በቆዩበት ወቅት ያፈሯቸው ወዳጆች ውለታቸውን እየመለሱ መሆኑን ኤኤፍፒ ዘግቧል። እንደ ዘገባው ከነዚህ መካከል የአፍሪካ እግር ኳስ ኮንፌዴሬሽን፣ የደቡብ አሜሪካ አንጋፋ እግር ኳስ አካላት ይገኙበታል። በፕሬዝዳንቱ ላይ ከፍተኛ ተቃውሞ ያነሳው የአውሮፓ እግር ኳስ ማህበር ሲሆን ባለፈው ሳምንት ባወጣው መግለጫ በኢንፋንቲኖ ላይ ምንም እምነት እንደሌለው ገልጾ ስልጣን መቀጠላቸውን እንደሚቃወም ይፋ አድርጓል። ይህ ካልሆነ ፊፋ በሚያዘጋጃቸው ውድድሮች ላይ እንደማይሳተፍ ማስታወቁም ይታወሳል። የማህበሩ አባል የሆነው የኖርዌይ እግር ኳስ ፌዴሬሽን ግን ከዚህ አለፍ ብሎም ኢንፋንቲኖ ዛሬውኑ ስልጣን ይልቀቁ የሚል አቋም ማራመድ ጀምሯል። የፌዴሬሽኑ ፕሬዝዳንት ሊሴ ክላቨንስ ትናንት በሰጡት መግለጫ የፕሬዝዳንቱ ስልጣን መልቀቅ ለነገ የሚባል እንዳልሆነ አስታውቀዋል። ይሁን እንጂ ኢንፋንቲኖ እነዚህን ሁሉ ጫጫታዎች ወደ ጎን በማድረግ አራተኛ ጊዜ ፕሬዝዳንት ለመሆን የሚያደርጉትን ዘመቻ ቀጥለዋል። በመጪው ዓመት በሞሮኮ ለሚደረገው ምርጫ እስካሁን በእጩነት የቀረቡትም እሳቸው ብቻ ናቸው። የእጩዎች መመዝገቢያ ቀነ ገደብም ኖቬምበር 18 ቢሆንም ከዚያ ቀደም ብሎ የፊፋ ጠቅላላ ጉባኤ ተጠርቶ በፕሬዝዳንቱ ላይ የመተማመኛ ድምጽ የሚሰጥበት እድል አለ። ይሁንና ይህን ለማድረግ የሚያስችል ተነሳሽነት እስካሁን አልታየም። እንደ ዘገባው ኢንፋንቲኖን በመቃወም በኩል የሰሜንና መካከለኛው አሜሪካ እግር ኳስ ፌዴሬሽን ወይንም ኮንካካፍ ቀዳሚ ነበር። ይሁንና በቅርቡ በሞሮኮ የተደረገው የፊፋ ዳይሬክተሮች ጉባኤን ተከትሎ ኢንፋንቲኖ የሚደግፍ መግለጫ ወጥቷል። የእስያ እግር ኳስ ፌዴሬሽን በበኩሉ ፊፋን ለሽያጭ በማቅረብ እቅዱ ላይ ተቃውሞ ሲያሰማ የነበረ ቢሆንም እቅዱ መቅረቱ ይፋ ከሆነ በኋላ እንደ ኮንካካፍ የኢንፋንቲኖ ጠበቃ መሆን መርጧል። የደቡብ አሜሪካ እግር ኳስ ፌዴሬሽን ወይንም ኮምፔቦል ፕሬዝዳንት አሌሃንድሮ ዶሜኔዝ ከኢንፋንቲኖ ጋር ሲሳቀቁ የተነሱትን ፎቶ በማህበራዊ ሚዲያቸው የለጠፉት በዚህ ሳምንት ነበር። ምንም እንኳን ሐሙስ ዕለት ኮሜቦል በፊፋ የተወሰዱና የተጠናጠለ
እርምጃዎችን እንቃወማለን የሚል መግለጫ ያወጣ ቢሆንም የአርጀንቲና፣ ፓራጓይ፣ ቬንዙዌላ፣ ኢኳዶር እግር ኳስ ፌዴሬሽኖች ግን በተናጠል ለኢንፋንቲኖ ድጋፍ የሚሰጡ መሆኑን የሚገልጽ መግለጫን አወጥተዋል። የሜክሲኮ እግር ኳስ ፌዴሬሽንም ለኢንፋንቲኖ አመራር ድጋፍ እንሰጣለን ብሏል። የአፍሪካ እግር ኳስ ፌዴሬሽን በበኩሉ ለኢንፋንቲኖ በሙሉ ድምጽ ድጋፍ መስጠቱን ማሳወቁን ኢንፋንቲኖን ከስልጣን ለማስለቀቅ የሚደረገው ጥረት ጫና ውስጥ እንደከተተው ዘገባው አስረድቷል። ማራዶና ታሪካዊውን ጎል ያስቆጠረባት ኳስ አሜሪካ ውስጥ ለጨረታ ቀረበች። በ1986 ዓለም ዋንጫ አርጀንቲና እንግሊዝን ባሸነፈችበት ወቅት ዲያጎ ማራዶና ታሪካዊውን ጎል ያስቆጠረበት ኳስ በዚህ ወር በጨረታ ልትሸጥ ነው። ማራዶና በስቱዲዮ አዝቴካ በተካሄደው የሩብ ፍጻሜ ግጥሚያ ያስቆጠራት ይቺ ግብ ቡድኑን ለአሸናፊነት ያበቃች መሆኑ ይታወሳል። ከጨዋታው በኋላ አርጀንቲናዊ ኮከብ በሰጠው መግለጫ ጎሏን በማራዶና ትንሽ ቴስታና በእግዚአብሔር እጅ መቆጠሯን መግለጹ አይዘነጋም። መቀመጫውን በቴክሳስ ያደረገ ሄሪቴጅ ኦክሽን ይችን ኳስ በያዝነው ወር ውስጥ ለጨረታ እንደሚያቀርባት ገልጿል። ከኦገስት 21 እስከ ኦገስት 23 በሚቆየው በዚህ ጨረታ ለኳሷ ያወጣላት የጨረታ መነሻ ዋጋ ደግሞ $2.5 ሚሊዮን ነው። ያጫራቹ ድርጅት ምክትል ፕሬዝዳንት ዳን ኢምሎን ለኤፍፒ ሲናገሩ ይህ በዓለማችን ላይ እጅግ ታሪካዊ የሆነ ኳስ ይመስለኛል ብለዋል። ይቺ ኳስ የክፍለ ዘመኑ ምርጥ ጎል ተብሎ የሚጠራው ግብ የተቆጠረባት ብቸኛ ሳትሆን በዚያ ጨዋታ ማራዶና በርካታ የእንግሊዝ ተከላካዮችና በረኛውንም ጭምር አልፎ ጎል ያገባባት መሆኗን ማውስተዋል። ጨምሮም እነዚህ ሁለቱም ጎሎች በጣም ታዋቂና የማይረሱ ናቸው በማለት ገልጸው ይችን ኳስ በጨረታው ከ$10 ሚሊዮን በላይ እንደምትሸጥ ግምታቸውን አስቀምጠዋል። በዚህ ጨዋታ ላይ ማራዶና የለበሰው ማሊያ ከዚህ ቀደም ለጨረታ ቀርቦ በ$9.3 ሚሊዮን መሸጡ የሚታወስ ነው። ኤለን መስክ ወደ ትሪሊየነርነት ለመመለስ እየተንደረደረ መሆኑ ተገለጸ። ዓለማችን ቁጥር 1 ሀብታም የሆነው ኤለን መስክ ከገጠመው ኪሳራ እያገገመ መሆኑ ተዘግቧል። ዛሬ ባወጣው የፎርብስ የቢሊዮነሮች ዝርዝር በቀዳሚነት የተቀመጠው መስክ በአንድ ሳምንት $133 ቢሊዮን ማግኘቱን ገልጿል። በመሆኑም ዛሬ የሀብቱ መጠን $817 ቢሊዮን የገባ ሲሆን ይህም ተመልሶ ወደ ትሪሊየነርነት ለመመለስ እየተንደረደረ መሆኑን ያሳያል። የዓለማችን 10 ትልልቅ ቢሊዮነር የሀብት መጠን ከፍና ዝቅ ያለ ቢሆንም ቅደም ተከተላቸው ግን ባለፈው ሳምንት ምንም ለውጥ አላሳየም። ላሪ ፔጅ በዚህ ሳምንትም ሁለተኛ ደረጃ ላይ የተቀመጠ ሲሆን ጄፍ ቤዞስ ሶስተኛ እንዲሁም ሰርጂ ብሬን አራተኛ ደረጃ ላይ ይገኛል። በዚህ ሳምንት ትልቅ ለውጥ የተፈጠረው በቁጥር 1 ላይ በተቀመጠው ኤለን መስክና በሁለተኛው ላሪ ፔጅ ሀብት መካከል ያለው ልዩነት በመስፋቱ ነው። የጉግል መስራች የሆነው ላሪ ፔጅ ሀብት ዛሬ $309 ቢሊዮን የደረሰ ቢሆንም የመስክ ሀብት ወደ $817 ቢሊዮን በማደጉ ልዩነታቸው ሰፍቷል። ይህም ማለት የኤለን መስክ ሀብት ከላሪ ፔጅ ሀብት ወደ 3 እጥፍ ገደማ የሚበልጥ መሆኑን ፎርብስ አስታውቋል። የቀድሞ የዩክሬን መከላከያ ሚኒስትር ለፕሬዝዳንት ዘለንስኪ 12 ቀናት ጊዜ ገደብ ሰጡ። የቀድሞ የዩክሬን መከላከያ ሚኒስትር ማይክሎ ፈርዳቭ በ12 ቀናት ውስጥ ወደ ስልጣናቸው መመለስ እንዳለባቸው አሳስበዋል። ለፕሬዝዳንት ዘለንስኪ በቀጥታ ባቀረቡት በዚህ ቀነ ገደብ ውስጥ ወደ ስልጣናቸው ካልተመለሱ የሚወስዷቸው በርካታ አማራጮች እቅዶች እንዳሏቸው ገልጸዋል። እነዚህ እቅዶች የዩክሬንን ፓርላማ ከክረምት ረፍት በሚመለስበት ወቅት ማለትም ኦገስት 18 ይፋ እንደሚያደርጉም አስታውቀዋል። እንደገለጹትም ፕሬዝዳንት ዘለንስኪ ወደ ስልጣናቸው ካልመለሷቸው ወይም ፓርላማው በዚህ ጉዳይ ላይ ውይይት ካላደረገ ተግባራዊ የሚያደርጓቸው የተለያዩ እርምጃዎች አሉ። የቀድሞ መከላከያ ሚኒስትር አስፈላጊ ከሆነ እነዚህን እቅዶች ወደ ተግባር ለመቀየር የሚያስችል ሙሉ ዝግጅት ማድረጋቸውን አስታውቀዋል። ዋና ዓላማቸውም በስትራቴጂ ላይ የተመረኮዘ ድልን ማምጣት እንደሆነም ገልጸዋል። የሚኒስቴሩ ከስልጣን መባረር በዩክሬን ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ይህንን የሚቃወሙ ሰልፎችም በዋና ከተማዋ ጭምር መካሄዳቸው ይታወሳል። ሚኒስቴሩ ከተባረሩ አሁን 23ኛ ቀናቸው የተቆጠረ ቢሆንም በአንዳንድ ከተሞች የተቃውሞ ሰልፍ እንደቀጠለ ዘገባዎች ይገልጻሉ። ፕሬዝዳንት ዘለንስኪ ከዚህ ቀደም ሚኒስቴሩን ወደ ኃላፊነት የመመለስ ፍላጎት እንደሌላቸው በግልጽ መናገራቸው ይታወሳል።